ማይክል ካሪክ ሌላ በፕሪሚየር ሊጉ የሚፈተንበት ጨዋታ ኤቨርተን እና ዩናይትድ እንግዲህ ሰኞ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ ተጠባቂ ነው። ዩናይትዶች 5 ሰዓት ላይ ሲጫወቱ ብዙ ጊዜ ነጥቦችን ይጥላሉ። በተጨማሪ ደግሞ ከፊት ለፊቱ ያሉት ቡድኖች ነጥብ ሲጥሉ ዩናይትዶች ችግር እንዳለባቸው ከዚህ ቀደም እንግዲህ በአሞሪም ስር ብዙ ጊዜ የተመለከትነው ነገር ነው። አሁንስ ቪላና ቼልሲ እንግዲህ ነጥብ ጥሏል። ዩናይትዶች ከቪላ ጋር ያላቸው ነጥብ የሚያጠቡበት ነው። ከቼልሲ ጋር ያለው ነጥብ ደግሞ ወረቀው ከሊቨርፑል ጋር አሁንም አቻ ሆኗል። ሊቨርፑል ባለቀ ሰዓት ኖቲንጋም እንግዲህ ጎል አስቆጥሮ ማሸነፍ ችሏል። ስለዚህ ቶፕ 4 ላይ ሴፍ ሆኖ ለመቀመጥ ይሄንን ጨዋታ ግዴታ ማሸነፍ አለበት። ኤቨርተን እንግዲህ በኦልድ ትራፎርድ በ10 ተጫዋች ለ80 ምናምን ደቂቃዎች ተጫውቶ እንግዲህ በአሞሪም ስር እንግዲህ እንዳሸነፈን ሁላችንም የማይረሳ ጨዋታ ነው። አንደኛ ሮበን አሞሪም የሚያሰቁሳቸውና ብዙ ዩናይትድ ደጋፊዎች የተቆጩበት ጨዋታ ነውና ስለ ኤቨርተንና ስለ ዩናይትድ ጨዋታ የተወሰነ ሐሳባችንን ሼር እንደራረግ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። የ5 ሰዓት ጨዋታ እንግዲህ ተመልሶ መጥቷል እና ከዌስትሃም ጋር ባረግነው የ5 ሰዓት ጨዋታ ድል አልቀናንም። ከዚህ በፊትም እንግዲህ የ5 ሰዓት ጨዋታዎች ለዩናይትዶች የቀና አልነበረም። ብዙ ጊዜ ደግሞ ውጤታት አይተን ስንመጣ ሰኞ ዕለት ተረጋጋሚ ቀኖች እየተመለከትን ነበርና እንደዚህ አይነት ቀናቶችና ነጥብ ጥለው ከፊት ለፊታችን ያሉ ቡድኖች ከነሱ ጋር ጋፖ ልናጠብስል አራተኛ ደረጃ ላይ ልንቀመጥ ስንል ብዙ ጊዜ ነጥብ የጣልንበት ቀን ሰኞ ነው ማለት እንችላለን። የኤቨርተኑን ጨዋታ የምናስታውሰው ነው፣ የነ ዌስትሃምን ጨዋታ የምናስታውስ ነውና የ5 ሰዓት ጨዋታዎች ብዙ ጊዜ ኔትሮች እንደማይቀናቸው ግልጽ ነው። ያን ነገር ማይክል ካሪክ ይቀይረዋል ብዬ ተስፋ አደርጋለሁና ከኤቨርተን ጋር የምናደርገው ጨዋታ በጣም ተጠባቂ ነው። ነገሩን ደግሞ በደንብ አሪፍ ያደርገውና አጓጊ ያደርገው ቼልሲ በበርንሌይ ነጥብ ጥሏል። ፕላስ ደግሞ በዚህ በኩልም አስቶን ቪላ በሊድስ ነጥብ ጥሏልና ሁለቱም ቡድኖች እንግዲህ ከኛ አንድ ደረጃ ከፍ የሚለው ሊድስ ከኛ ደግሞ ዝቅ ብሎ ለቶፕ 4 ሲፎካከር የነበረው ቼልሲ ነጥብ ጥሏልና ይሄ ነገር ለኛ በጣም አሪፍ ነገር ነው። ሻምፒዮንስ ሊግ እቅዱ ነው። ሻምፒዮንስ ሊግ የመጀመሪያው እቅዳቸው ነበር። ዩናይትዶች በሮበን አሞሪም ስር አቅደው የጀመሩት ጉዞ ስለሆነ ይሄንን ጉዞ በደንብ ሊያፋጥንላቸውና ዩናይትዶች አሪፍ የሆነ አላረላ ሴፍ ሆኖ እንዲቀሳቀሱ የሚያደርጋቸው 3 ነጥብ ከኤቨርተን ሊወስዱ ይችላሉ ተብሎ ይጠበቃል። ቀላል ጨዋታ አይደለም፣ ፕሪሚየር ሊግ ነው። ፕላስ ደግሞ ኤቨርተን ነው። ኤቨርተንን ከሜዳው ውጪ ተጉዞ ለማሸነፍ መሞከር ከባድ እንደሚሆን በጣም ግልጽ ነው። ሜዳችን ድረስ መጥቶ በ10 ተጫዋች ነጥብ ይዞብን ወጥቶ ክሊን ሺት ጠብቆ የወጣ ቲም ነውና ይሄንን ቲም እንደቀላል የምንመለከተው ነገር አይደለም። የነበራቸው እንቅስቃሴ በኦልድ ትራፎርድ በጣም አሪፍ ነበር። ያኔ ከነበረው አሁን ያለው ቲም የተቀየረ ነገር እንዳለው በጣም ግልጽ ነው። ፎርሜሽኑ ሲቀየር ተጫዋቾች ቦታቸውን ተቀያይረዋል። ፕላስ ደግሞ ተከላካዮች ያኔ 3 ነበሩ፣ አሁን 4 ሆኗል። ጎል የሚያስቆጥሩልን ተጫዋቾች የተሻሉ እና ቤንጃሚን ሴስኮ ጥሩ ተሳትፎ ያሉበት ታይም ላይ ደርሰናል። ማንን ያስቀድማል የሚለው ነገር ማይክል ካሪክ ነው የሚወሰነው። የማይክል ካሪክ አሰላልፎች አሁን ላይ በጣም ግልጽ ናቸው። ልክ ዶርጉ ከተጎዳ በኋላ ማቲያስ ኩኛን ቀየረ እንጂ ሌላ ምንም የቀየራቸው ጨዋታዎች የለው። 5ቱም ጨዋታ ተመሳሳይ አይነት ነገርና ምን ገምታቸውን አሰላለፍ ይዞ ነው የመጣውና ምናልባት ቤንጃሚን ሴስኮ በዚህኛው ጨዋታ ሊኖር ይችላል። 9 ቁጥሩ ትክክለኛ 9 ቁጥር የምንጠቀምበት ጨዋታ ይሆናል ተብሎ የሚጠበቅበት ጨዋታ ነውና ስታርቲንግ 11 ውስጥ ማየት ያለብን ጊዜ ይመስለኛል። ቤንጃሚን ሴስኮ ባለፈው በፉላሙ ጨዋታ ላይ ጎል አስቆጥሮ እንድናሸንፍ አድርጎናል ባለቀ ሰዓት። በተጨማሪ ደግሞ የዌስትሃሙን ጨዋታ ያቺ ያለቀች ሰዓት ጎል የምናስታውሰው ነው። ዩናይትድ ቢያንስ 1 ነጥብ አግኝቶ ቶፕ 4 ላይ እንዲቀመጥ ያረጋችው ሞመንት ናትና ጎሎችንም ስንመለከት የቤንጃሚን ሴስኮ ጥሩ ፊኒሺንግ እያሳየም እየመጣ ነውና ኮንፊደንስ እየተሰማው ስለሆነ ስለዚህ ይሄንን ተጫዋች በቋሚነት መጠቀም አሪፍ ነው። ማንን ማስቀመጥ አለበት ከተባለ ምናልባት አማድ መቀመጥ ያለበት ጊዜ ይመስለኛል። አማድ ከሌሎቹ በተለየ ጎል ተሳትፎ የለውም። ብራይን ምቤሞ እዛ ቦታ ላይ በጣም ፊት እንደሚያደርግ በጣም ግልጽ ነው። ትንሽ ያቺን ደቂቃ እንኳን ሴስኮና ዝርክዚ በነበሩበት ታይም ሴስኮ ያስቆጠራት ነው የዌስትሃም ጎል ብራይን ምቤሞ ነበር ክሮስ አድርጎት ያን ነገር ወደ ጎል የቀየረውና አማድ ክሮስ የማድረግ ችግር አለው። ኳስ ቶሎ የመልቀቅ ችግር አለበት። እሱ በጣም ግልጽ ነው። መምታት የሌለባቸውን ኳሶች ወደ ጎል እየመታ ብዙ ጊዜ ተደጋጋሚ አይተነዋል። ግን ያለው ጥሩ ነገር የሚያስተቸው ነገር ስላልሆነ ነው እንጂ እንደዚህ አይነት ኳሶች እንደሚያበላሽ በጣም ግልጽ ነው። የዌስትሃሙ ጨዋታ ላይ ያንን ለሴስኮ ማቀበል የሚችለውን ኳስ ራሱ መቶት ቢሆን ኖሮ በጣም አሪፍ ነበር። መምታት ያለበትን ኳስ አይመታም፣ መምታት የሌለበትን ኳስ ደግሞ ለማቀበል ይሞክራል። ያን የተፈጠረው 1-1 ሆነን ቢያንስ ለቤንጃሚን ሴስኮ ያንን ኳስ በጥሩ መንገድ አቀብሎት ቤንጃሚን ሴስኮ ቢሞክርና ቢሲት የተሻለ ነገር ነበር። ያቺ ኳስ በዛ ሰዓት ተገኝታ መባከን የነበረባት ኳስ አልነበረችም ብዬ አስባለሁና አማድም ቤንች ሆኖ ኩኛና ብራይን ምቤሞ በቋሚነት ከዛ ሴስኮን የምንመለከትበት አጋጣሚ ቢኖር በጣም ደስ ይለኛል ብዬ አስባለሁ። ካልሆነም እንግዲህ እንደ ማይክል ካሪክ
ተገማቹን አሰላለፍ እነ ኩኛን እነ ብራይን ቤሞና አማድን ይጠቀማል ተብሎ ይጠበቃልና ሌላ ምንም ሊቀየር የሚችለው ተጫዋች አይኖርም። ተከላካዮቹ እንዳሉ ናቸው። የመሃል ሜዳው ጥምረት የነ ካስሜሮ የነ ሜኑ ብሩኖ ፈርናንዴዝ የማይነካ ነገር ይመስለኛልና ኤቨርተንም በሜዳው ሄዶ ለማሸነፍ መሞከር በጣም ከባዱ ነገር ነው። ፕሪሚየር ሊግ ነው፣ እንዲሁም ከባድ ሊግ ነው። ኤቨርተን አቬሬጅ የሆነ ቲም ነው፣ ግን ደግሞ ለትላልቆቹ ፈተና የሚሆን ነው። ከትላልቆቹ ይልቅ ለትናንሾቹ ይቀላል። ኤቨርተን እንደውም ትናንሾቹ ላይ ነው ነጥብ የሚጥለው ብዬ አስባለሁና አሁን ካለፉት 5 ጨዋታ እንኳን ብንመለከት 2 አሸንፏል፣ 2 አቻ ወጥቷል። ከዛ ደግሞ አንድ በበርንማውዝ ተሸንፏልና ያሸንፋቸውን ስንመለከት ቪላንና ፉላምን ነው። እነዚህ ቀላል ተጋጣሚ አይደለም። ቪላን ደግሞ በሜዳው ሄዶ ነው ማሸነፍ የቻለውና ከባዱን ጨዋታ ነው ማሸነፍ የቻለው። ቪላ ከረጅም ጊዜ በሜዳው ሲሸነፍ ኤቨርተን ያሸነፈውና በተለይ ከአርሰናል ጋር የነበረው የነጥብ ልዩነት በጣም ጠባብ ስለነበርና የሚያጠብበት እድሉን ነው ኤቨርተን እዛ በቪላ ሄዶ ያሸነፈውና ትላልቅ ቲሞች ላይ ሲኖር ያለው ቁጥር በጣም አሪፍ ነው። ያላቸው ተነሳሽነት በጣም አሪፍ ነውና ዴቪድ ሞይስ ፕሪሚየር ሊጉ ላይ ልምድ አለው። በዚህ ቀደም አይተነዋል። ከዛ ዩናይትድ መጥቶ ስላልተሳካለት ብዙ ተሽከርክሮ በድጋሚ ኤቨርተን አግኝቶ ነው እንግዲህ አሁንም ጥሩ የሚባል ቲም ለመስራት እየሞከረ የሚገኘውና ማይክል ካሪክ ከቀድሞ አሰልጣኙ ጋር የሚገናኝበት ታይም ይመስለኛልና ይሄንን ነገር በምን አይነት መልኩ ሊያሸንፍ ይችላል? ከዚህ ከኤቨርተኑ ጨዋታ ላይ 3 ነጥብ ይዞ መውጣት ይችላል አይችልም የሚለው ነገር በጣም ተጠባቂ ነው። ማይክል ካሪክ ጥሩ የሚባል ግስጋሴ ላይ ያለ ቲም ነው። ዩናይትዶች 9 ጨዋታ አልፏቸዋል። ከተሸነፉ ሌላ 10ኛ ያለመሸነፍ ጉዞ የሚያደርጉበት ጨዋታ ነውና ይሄንን ጨዋታ ዩናይትዶች በቀላሉ ያሸንፋሉ ለማለት በጣም ከባድ ነው፣ ግን ከባድ ጨዋታም እንደሚሆን በጣም ግልጽ ነውና የ5 ሰዓት ጨዋታዎች ለዩናይትድ መጥፎ ሪከርድ እየሆነ ነው። ስለዚህ ይሄንን ሪከርድ ማሻሻል አለብን። ውጤት አይተን ስንገባ ምንደነግጥበት ወይ ደግሞ ይሆናል አይደል ተጫዋቾቹ ብርክ የሚላቸው ወይ ደግሞ ውጤቱን እያሰቡት የሚመጡት ነገር ልክ አይደለም ብዬ አስባለሁ። ያንን ነገር በተደጋጋሚ ያየነው ይመስለኛል። ከዚህ በፊት እና ኖቲንግሃምን እንኳን ስናነሳ ሁለታቸው የተለያየንበትን ጨዋታ ዩናይትድ 2ኛ ላይ ቁጭ ብሎ ነበር። የሚገርም ቦታ ላይ ነበር። የነዛ ሞመንቶች በቃ ቀርመን ውጤት ማየታችን እና የከኛ ፊት ለፊት ያሉት ቡድኖች ነጥብ መጣላቸው ዋጋ እያስከፈለን ነበር። ቡድኑ ፍራቻ ነበረው። መጨረሻ ላይ መጮት አንዳንዴ መጥፎም የሆነበት አጋጣሚ አለና ዩናይትድ ከሌሎች ቀርሞ ሲጫወት ከጫና ነፃ ሆነውና ተጫዋቾቹ ማሸነፍ ላይ ብቻ ፎከስ አድርገው የሚጫወቱበት ታይም አለ ብዬ አስባለሁና ይሄን ነገር በማይክል ካሪክ ስር የምንመለከትበት አጋጣሚ ይኖር አይኖር ከዚህ በኋላ በሚቀጥሉት ጨዋታ የምንመለከት ይሆናል። ይሄኛውም ጨዋታ ግን አንደኛው ሌላኛው ወሳኝ ነው። በባለፈው በ5 ሰዓት ጨዋታ ተመልክተናል። ከዌስትሃም ጋር ነጥብ ጥለናል። በጣም ተበልጠን ነበር። ለኛ 1 ነጥቡ በጣም የሚገባን ለማለት ራሱ በጣም ከባድ ነበር፣ ግን ላለመሸነፍ የሞከርንበት ሞመንቶች 1 ነጥቡ እንድናገኝ ያድርጉናልና እዚህኛው በኤቨርተንም ጨዋታ ላይ ይሄ ነገር ይደገማልን ብዬ አላሰብም። 3 ነጥብ ወስደን ከሊቨርፑልም ከቼልሲም በ3 ነጥብ ርቀን ከቪላ ጋር እንግዲህ ያለንን የነጥብ ልዩነት ወደ አንድ ጨዋታ እድሜ ብቻ የምናደርግበት ይሆናል ብዬ አስባለሁና 3ኛ ቦታ ላይ መቀመጥ ሞር ለሻምፒዮንስ ሊጉ ቦታ አሪፍ ቦታ እንደሆነ በጣም ግልጽ ነው። 4ኛ ቦታ ላይ እየተፎካከረን ነው፣ ግን ቪላም እየጣለ እየመጣ ስለሆነ ቪላን እንደምናገኘው በጣም ግልጽ ነው። በኦልድ ትራፎርድ ያኔ 3 ነጥብ የምናሳካ ከሆነ አሁን የጎል መጠናችን ከቼልሲ ጋር ነው ያለን ልዩነት። ቼልሲ ብቻ ነው የሚበልጠን። እኛ 10 ጎል አለን፣ እነሱ 17 ጎል አላቸውና ይሄንን ነገር ማጥበብ ምንችል ከሆነ ከቪላም ጎል እንበልጣለን፣ ከሊቨርፑልም ጎል ስለምንበልጥ የጎል ቫልዩአችን ሞር ደረጃችን እንደሚያሻሽለው በጣም ግልጽ ነውና ከቪላ ጋር ያለውን የነጥብ ልዩነት በደንብ ማጥበብና ያንን ፖይንት መያዝ አለበት። ባለፈው ሳምንት ዌስትሃም 3 ነጥብ ወስደን ቢሆን ኖሮ አሁን ላይ ለደረጃው አሪፍ ቦታ የምንቀመጥበትና የሻምፒዮንስ ሊግ ቦታችን ከየትኛውም ጊዜ ሴፍ የሚሆንበት ታይም ነበር ብዬ አስባለሁና የኤቨርተኑን ጨዋታ በጣም ተጠባቂ ጨዋታ ነው። ዩናይትዶች ምን አይነት ጨዋታ ላይ ያስመለክቱን ይችላሉ? ማይክል ካሪክ ሌላ የሚፈተንበት ጨዋታ ነው። ከዚህ በፊት 3 ነጥብ ያላገኘባቸውን ቲሞች በተደጋጋሚ አሁንም አግኝቷል። 6ኛው ጨዋታ ነው ከሲቲው ጨዋታ እስካሁን እስከ ኤቨርተኑ ጨዋታ እንግዲህ ከዚህ በፊት ዩናይትዶች 3 ነጥብ ያላገኙበት ጨዋታ ነው። በመጀመሪያው ዙር በሲቲ ተሸንፈዋል። አርሰናልም አሸንፎታል። ፉላም ነጥብ ጥሎ ነበር። ቶተናም ነጥብ ጥሎ ነበር። ዌስትሃም ተደጋጋሚ አይነት ነገር ተፈጠረበት። በመጀመሪያው ዙርም ነጥብ ጥሏል። አሁንም ነጥብ ጣለ። ኤቨርተን ላይስ ባለፈው በኦልድ ትራፎርድ በ10 ተጫዋቾች ያሸነፈንን ቲም አሁን ለመበቀል የምንሄድበትና 3 ነጥብ የምናሳካበት ጨዋታ ይሆናል ብዬ አስባለሁ። ጨዋታውን በአሪፍ መንገድ ዩናይትድ ማሸነፍ አለበት። ጥሩ እንቅስቃሴ የምናይበት ጨዋታ ይሆናል። አሁን ላይ ቲሙ ኮንፊደንስ የተሰማ ይመስለኛል። ትንሽ የቺ 15 ቀን ጋፕ አለ አይደል? ቲማችን ቴምፖ እዛው ላይ ነው ያሉት። የማሸነፍ ስሜታቸው እዛው እንደተጠበቀ ነው ወይስ ደግሞ አለ አይደል ከጨዋታ መራቅ እንደሚጎዳ በጣም ግልጽ ነውና ያንን ስሜት የማሸነፍ ስሜት ያመጣል ብዬ አስባለሁ። የዌስትሃሙን ጨዋታ ረስቶ መመለስም አንድ ነገር ነው።
በዚህኛው ጨዋታ እነ ማቲያስ ዴሊት አሁንም አይገኙም፣ እነ ሜሰን ማውንት ምን አሁንም እንደማይገኙ አሳውቋል ማይክል ካሪክ። ስለዚህ ባሉ ተጫዋቾች ነው የምንቀጥለው። የሜሰን ማውንት ነገር አሁንም አሳሳቢ እየሆነ ነው። ለተጫዋቹ ቦታም እየተገኘለት አይመስልም እና በማይክል ካሪክ ስር ምናልባት ከብሩኖ ፈርናንዴዝ ጋር እንደሚፎካከር ይጠበቃል። ግን ብሩኖ ፈርናንዴዝን ማስቀመጥ በሰዓት በጣም ከባድ ነው። ሜሰን ማውንትም እሱን ለማስቀመጥ ቢያንስ ቤንች ላይ ራሱ መኖር አለበት እና የጉዳት ሂስትሪው በጣም እሱን እየጎዳ ይገኛል። የማቲያስ ዴሊት ነገር ግን እንደ ቀልድ በጣም ጊዜያት ረፈዱ። በጣም ብዙ ተጓዘና ያቺ የጀርባ ጉዳት በጣም ስር ሰዳ መጥታለችና መቼ እንደሚመለስ እስካሁን ድረስ አላወቅንም። የፕሪሚየር ሊጉ ነገር አሁንም 10 ምናምን ጌም ቀርተውታል። አሁን በጣት የሚቆጠሩ ጨዋታዎች ላይ ልንደርስ ነው ማቲያስ ዴሊት ሳይመለስና የተከላካይ ክፍላችንን ማጠናከር በጣም ግልጽ ነው። ባለፈው ሃሪ ማጉዌር የተወሰነ መጠነኛ ጉዳት አስተናግዶ እንደወጣ ሁላችንም እናውቃለን። ሌኒሮ ገብቶ ዩናይትድ ሁለተኛ ጎል እንዳያስተናግድ ያደረገበት የሚገርም እንቅስቃሴ የሚገርም ሸርቴቶች በጣም ያስጨበጨበ ነበርና የሱ እንቅስቃሴ አሪፍ ኖር ቢያንስ እነ ማጉዌር ቢጎዱ እነ ሊሳንድሮ ማርቲኔዝ የሆነ ነገር ቢፈጠርባቸውና ሄቨን እና ሌኒሮ እንዳሉ በጣም የሚያሳይ ነገር ነው። በዱባይ ሁለቱም ጠንክረው አንድ ላይ ሲሰሩ እንደነበሩ የኢንስታግራም ፎቶዎችም እንቅስቃሴዎችም ያሳያሉና በዚህኛው ጨዋታ ምን አይነት ነገር እንጠብቃለን? ምን አይነት ውጤት ያስመለክቱናል? ኤቨርተን የሚበቀልበት ታይም የደረሰ ይመስለኛል። ይሄንን ጨዋታ መበቀል አለባችሁ፣ ይሄንን ጨዋታ ማሸነፍ አለባችሁ ብዬ አስባለሁ። ከጨዋታው በኋላ እንግዲህ ምን የጨዋታውን ሂደት በደንብ እናወራበታለን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ምቻችሁ ቻው።